ሰላም እንዴት ናችሁ? ሰላም ጎሳይ ነኝ። በሰላም ጎሳይ የዩቲዩብ ቻናሉን ሰብስክራይብ እንድታደርጉ ፕሮግራሙን ከወደዳችሁት ደግሞ ላይክ እና ሼር እንድታደርጉ በትህትና እጠይቃችኋለሁ። ዛሬ የቼልሲን ጉዳይ እንመለከታለን። በቼልሲ የዴላፕን ጉዳይ ነው የምንመለከተው። ቼልሲ በመጨረሻ ለ9 ቁጥር መለያው ዋጋ ያለው ተጫዋች አግኝቷል። እናም ከዲዮጎ ኮስታ በኋላ ምርጡ አጥቂም ይመስላል ቼልሲ የሚያየው ሊያም ዴላፕ ጨዋታ ጀምሯል። በቅጣት ምክንያት መሰለፍ የማይችለውን የኒኮላ ጃክሰንን አለመኖር ተከትሎ እንደውም የመጀመሪያ ጎሉን ማስቆጠረ። በክለብ ወርልድ ካፕ ነው ይሄ የሆነው። ቡድኑ የቱኒዙን ክለብ ባሸነፈ ጊዜ ከኤስፔራንስ ጋር በነበረው ጨዋታ ማለት ነው። በዛ ጨዋታ ላይ በእርግጥ ብቸኛው ጎል አስቆጣሪ አልነበረም። ቶሲና ዳራቢዮ እና ታርክ ጆርጅ በተጨማሪ ጎሎች አስቆጥረው ጨዋታው 3-0 ነበር የተጠናቀቀው። የሊያም ዴላፕ ይህ የመጀመሪያ ጎሉ በቀጣይ ለቼልሲ የበለጠ ጎሎችን እንዲያስቆጥር በራስ መተማመንና እምነት እንደሚጨምርለት ተናግሯል። ራሱም ተጫዋቹ ቼልሲ እንግዲህ በክለብ ወርልድ ካፕ ውድድር 16 ውስጥ እንዲገባ የረዳውን ጎል ያስቆጠረው ዴላፕ የተለየ ስሜት እንደፈጠረለትና የመጀመሪያ ጎሉን ማግኘቱም በጣም እንዳስደሰተው ተናግሯል። ራሱ ተጫዋቹም እንግዲህ ይሄ ተጫዋች የፈረመው ክለቡ የ20 ጎል አጥቂ ካጣ ከብዙ የውድድር ዘመናት በኋላ ነው። እናም መጠበቁ የማይቀር ነው። እንግዲህ ይሄ ተጫዋች ጎል ማስቆጠሩ ፎታ የሚሰጥና በራስ መተማመን የሚጨምር ነው። የወደፊቱን ተስፋ የሚሰጥና እምነትም እንዲጣልበት የሚያደርግም ጭምር ነው። ዴላፕ በእርግጠኝነት ይህንን የማድረግ አቅም አለው። በኢፕስዊች ብዙ ተመልክተነዋል። አሁን ቼልሲ በ9 ቁጥር ላይ እንግዲህ ያለበትን እርግማን አብቅቷል ማለት ይቻላል። እስካሁን ቼልሲ 9 ቁጥር ቦታ ላይ በጣም እየተቸገረ ነበረ። እንደውም በዚህ ቦታ የሚመጡ ተጫዋቾች ሁሉ እድለኛ እንዳልሆኑ ሲቆጠር ነበር። አሁን ግን ከዴላፕ በኋላ ቼልሲ 9 ቁጥር አለው። 9 ቁጥር መለያ የሚለብስ አለው። ደንበኛ 9 ቁጥር የሚመስላለው እንደ 9 ቁጥርም የሚጫወት አለው። ሊያም ዴላፕ የተጫዋቾቹን እንግዲህ ኬሪየር የሚጎዳ መሆኑ ግልጽ ነው። በቼልሲ በነበረው 9 ቁጥር እንግዲህ አሁን ደግሞ ዴላፕ መጥቷል። ያ መለያ ከዛ በኋላ ከነዛ የፈርናንዶ ቶሬስን እና ደግሞ እስከ አልቫሮ ሞራታ ድረስ ያለውን ነገር መቼም ታስታውሳላችሁ ምን ሀፕን እንዳደረገ እና ከዛ በኋላ ምናልባትም አሁን አዲስ ነገር እንመለከታለን። ዴላፕ ግን በጣም ሪል ዲል እንደሆነ ነው መናገር የሚቻለው። እውነተኛ አጥቂ ነው። በዚህ ቦታ ላይ በኦፕታስታት እንግዲህ ከሉተን ታውን በ9 ደረጃዎች ዝቅ ብሎ የተቀመጠው ቡድን ገጥሞ እዚህ ቡድን ላይ ጎል አስቆጥሮ ኤስፔራንስ ላይ ማለት ነው። እንደዚህ በእርግጠኝነት ልናወራለት ይገባል ወይም ደግሞ ልናደንቀው ይገባል ወይ ልትሉ ትችላላችሁ። ግን ነገሩ ወዲህ ነው። ጉዳዩ እሱ አይደለም። ኤስፔራንስ ላይ ማስቆጠሩ ብቻ ሳይሆን በዛ ጨዋታ ዴላፕ ዲሊቨር ያደረገው የክላሲክና አውዳሚ የመሀል የፊት መስመር ተጫዋች ፐርፎርማንስ ነበረ። ሜዳ ላይ በቆየባቸው 59 ደቂቃዎች ይህንን ተመልክተናል። ኋላ እንግዲህ በማርክ ጊዩ ተቀይሮ ወጣ። ደግሞ መቀየሩ በጣም ስሜት የሚሰጥ ነበረ። ጨዋታው ኦልሞስት እየተጠናቀቀ ማለት በአሸናፊነት ለቼልሲ። በዚያ ላይ ደግሞ ቼልሲ በፍላሚንጎ በተሸነፈበት ጨዋታ በቀይ ካርድ ከሜዳ የወጣው ኒኮላ ጃክሰን ቅጣቱ የ2 ጨዋታዎች ነው። ይሄ ማለት እንግዲህ በ16 ውስጥ ከቤኔፊካ ጋር የሚደረገውን ጨዋታ ሚስ ያደርጋል ማለት ነው። ጃክሰን ትልቅ ስራ ይጠብቀዋል ቦታውን ለመያዝ እንዲሁ በዴላፕ እንዳይተካም ማለት ነው። እና ቼልሲ ቢሆን መስመሩን ይሄንን መስመር ከሚመራው አዲሱ ፈራሚ ጋር ለተጋጣሚ የሚያስፈራ ኮሄዚቭ ወይም ደግሞ ይሄ የተዋሃደ አንድ ነገር አይቷል ማለት ይቻላል። የፖርቱጋሉ ክለብ ቤኔፊካ ምድቡን በመሪነት ማጠናቀቁን ተከትሎ እንዲሁ ቼልሲን በምድቡ ከፍላሚንጎ ቀጥሎ በመጨረሱ ቼልሲ ባየር ሚኒክን ሳይሆን ቤኔፊካን እንዲያገኝ ሆኗል። ይህ የክለቦች የዓለም ዋንጫ ውድድር እንግዲህ ለዴላፕ በተለየ ጠቅሞታል ማለት እንችላለን። የበለጠ አትራፊ አድርጎታል። ይህንን ተጫዋች ዝውውሩን ካጠናቀቀ በኋላ በቀጥታ ለቼልሲ ጨዋታውን አደረገ። እንደተለመደው ወደ ቀድሞ ውድድር ዘመን ዝግጅት አይደለም የሄደው፣ ኮምፒቲቲቭ ውድድር ላይ ነው የመጣው። ስለዚህ በዛ የመጫወት እድል አገኘ። ለዚያም ነው ወደዚህ ክለብ የመጣሁት ይላል። እርሱም እንዲህ ባሉ ትልልቅ የእግር ኳስ መድረኮች ለመሳተፍም እና ይህንን አጋጣሚ በደንብ ተጠቅሞበታል። ከሜዳ ውጪም ከቡድኑ ጋር በፍጥነት ለመላመድ በጣም ረድቶታል። ምክንያቱም በዚህ ውድድር ምክንያት እስከ ውድድሩ ፍጻሜ ወይም ደግሞ ቡድኑ በውድድር እስከሚቆይበት ጊዜ
ተጫዋቾች በአንድ ላይ አንድ ቦታ ይቆያሉ። በዚህ መሀል እንግዲህ ዴላፕ በደንብ ሴትል ያደርጋል ማለት ነው። በተለመደው የዝውውር ወይም በዚህ ጊዜ የሚመጡ ተጫዋቾች የቅድመ ውድድር ዘመን ልምምድ ያደርጉና ከዛ በኋላ ይበተናሉ ተጫዋቾች። በዚህ ሁኔታ ግን ዴላፕ በጣም ተረጋግቷል። የቡድን አጋሮቹም እየረዱት እንደሆነም ተናግሯል። ቶሎ እንዲላመድ እያደረጉት እንደሆነም ተናግሯል። እንግዲህ እንደ እድገቱና እንደ ብቃቱ መሻሻል ደግሞ ዴላፕ በሚቀጥለው ዓመትም በድጋሚ ወደ ዩኤስ ይመለሳል። በሌላ ውድድር በዓለም ዋንጫ ማለት ነው። የኢንግላንድ ብሔራዊ ቡድን አባል ሆኖ ቼልሲ እንግዲህ ቤኔፊካን የሚያሸንፍ ከሆነ ሌላ የብራዚል ክለብ ነው የሚያገኘው። ፓልሜራስን ወይም ደግሞ ቦታፎጎን ነው የሚያገኘው በሩብ ፍጻሜ ማለት ነው። በውድድሩ እስከ ጫፍ ለመሄድ እንግዲህ በድንገት በሩ ተከፍቷል ማለት ይቻላል እና ቼልሲም ይህንን አጋጣሚ በሚገባ መጠቀም ይኖርበታል ከአዲሱ አጥቂው ጋር። በአሜሪካ ውድድሩ እየተደረገ ነው፣ ግን ደግሞ በጣም በርካታ አነጋጋሪ ነገሮች አሉት ከመጀመሩም ጀምሮ። አድማጮች የእናንተን አፒታይት እኔ እንጃ በዚህ ውድድር ላይ ግን ምናልባትም አሁን ከ16 ከጥሎ ማለፍ በኋላ ብዙ የምንመለከተው ይመስለኛል። ጥራት ያለው ቡድኖች ስለሚቀሩ እንዲሁ የጨዋታውም ጥራት በዛው መጠን ከፍ ስለሚል፣ ከዛ ውጪ ደግሞ የአየሩም ሁኔታ በጣም አስጊ ሆኗል። የሚገርም ሂት ነው ያለው። በ13 ዓመታት ለመጀመሪያ ጊዜ የተመዘገበ ከፍተኛ ሂት ነው በፊላዴልፊያ የነበረው። ባለፈው ከባድ ሙቀት ነው ያለው፣ የፀሐይ ሀሩር ማለት ይቻላል እና ውሻ እንኳን ጫማ እንዲጫማ አስገድዶታል። አይታችሁት ከሆነ አላቅም ቪዲዮን፣ ግን እዚሁ በምስሉ ላይ ማየት ትችላላችሁ። ከዴላፕ ተቀይሮ መውጣት በኋላ በዚያ ጨዋታ ማለት ነው እሱ እያለና እርሱ ከወጣ በኋላ ደግሞ ጨዋታው የነበረው ፔስ በጣም የተለያየ ነበረ። ተቀይሮ ከወጣ በኋላ ፔሱ በከፍተኛ ደረጃ ነው ወርዶ የነበረው። የጨዋታው ፔስ በጣም ስለሆነ ነበረ። ክለብ ወርልድ ካፕ እንዲሁም ከመጀመሪያውም ዎኪንግ ፉትቦል ነው ይባል ነበረ። ያንን ካራክተር ይዞ ነበር ያ ጨዋታ። እንግዲህ ይህ ሀሳብ ግን የተነሳው ተጫዋቾችን ለመውቀስ ወይም በፐርፎርማንስ ለመተቸት አይደለም። እንደውም አደገኛ በሆነው ሙቀትና ሂሚድ ኮንዲሽን ፈንክሽን ማድረጋቸው በራሱ በጣም የሚያስገርም ነው። አነፍናፊ ውሾች እንኳ እግሮቻቸውን ከሙቀት ቃጠለው ለመከላከል ጫማ ተጫምተዋል። እንግዲህ ቀዝቃዛ አየር መተንፈስ አሁን ቅንጦት ነው እዛ አካባቢ። በጨዋታ ወቅት ቴምፕሬቸሩም ሀይ ስለነበረ በዛ ጨዋታ ጊዜ 4 ድሪንክ ብሬክ ነበረው የጨዋታው ጊዜ። በሁለቱ የመጨረሻ ፓወሬድ ድሪንክስ ብሬክ፣ ፓወሬድ እንግዲህ የስፖርት መጠጥ ነው። በፊዚካል አክቲቪቲ ጊዜ የባከኑ ወይም የጠፉ ኤሌክትሮላይትስ እንደገና ለመሙላትና ሃይድሬት ለማድረግ ዲዛይን የተደረገ ነው እና ግን ለማንኛውም ከነዚህ ረፍቶች በኋላ ከ80ኛው ደቂቃ በኋላ የዳንስና የሙዚቃ ረፍቶችም ነበሩ። ተጫዋቾችም ከሙቀት ለመቀዝቀዝ ሙከራ ሲያደርጉ ተመልክተናቸው ነበረ። ግን ወደ ቀድሞ የዴላፕ ሀሳብ ለመመለስ በጨዋታው የነበረው ኮንትሪቢሽን በጣም የሚደንቅ ነበረ። በዛ ጨዋታ እንግዲህ ኤንዞ ፈርናንዴዝ 2 አሲስቶች አሳክቷል። አንዱ በዴላፕ ላይ ነበረ። ከዴላፕ ጋር የነበረውም ያሊንካምፕ በጣም የሚደንቅ ነው። ፕሮሰሱን ካያችሁት ወደ ቻነሉ የሮጠበት እይታው እንግዲህ በግራ ነው፣ ደግሞ በቀኝ ከኮል ፓልመር ጋር የሚያደርገው ነበረ ኤንዞ። ዴላፕ እንግዲህ በቼልሲ የመጀመሪያ ጊዜያቱ ለኤንዞ ፈርናንዴዝ አሲስት ፕሮቫይድ አድርጓል። ያንንም እንዳትረሱ። ከ15 ዓመቱ ጀምሮ በሲቲ ከዴላፕ ጋር የተጫወተው ፓልመር በዚህ ጨዋታ አልተሰለፈም ነበረ። ልክ እንደ ሞይሴስ ካይሴዶ፣ ሌቫይ ኮልዊል፣ ፔድሮ ኔቶ እና ማርኮ ኩኩሪያ ሁሉ እነዚህ ተጫዋቾች አልነበሩም። በእርግጥ ላቪያ ጨዋታ ጀምሯል። ባዲያሺል፣ ጉስቶ፣ አቻምፖንግ፣ ዱስቤሪ ሆል፣ ኤንኩንኩ እና ሌሎችም ደግሞ በጨዋታው ላይ ነበሩ። ለማንኛውም ግን ፓልመር በዚህ ጨዋታ ረፍት ወስዶ ነበረ። ደግሞ እነዚህ ተጫዋቾችን ባይዝም ቡድኑ በምቾት ነው ጨዋታውን ያሸነፈው። ኤንሶ ማሬስካ እነዚህን ተጫዋቾች መጠቀም ሳያስፈልጋቸው ነው ይህን የ3-0 ድል ያስመዘገቡት እና እንደውም ስብስባቸውን ለመፈተን በጣም ጥሩ ሁኔታ ነበር ማለት ይቻላል ይሄ ጨዋታ። ለዚያ ነው እንግዲህ የዴላፕ ኮንትሪቢሽን የበለጠ የተነሳው። ያስቆጠረውም ጎል በጣም አስደናቂ ነበረ። ሻርፕ ተርኒንጉ ከተመለከታችሁት ወደ ውስጥ ለመግባት የነበረው ጥንካሬ እናም ደግሞ ኳሷን በቀላሉ ወደ መረብ የላከበት መንገድ ሁሉ የሚደንቅ ነው። ዴላፕ እንግዲህ በቼልሲ ከዲዬጎ ኮስታ በኋላ ምርጡ ሴንተር ፎርወርድ ሆኖ ብቅ ብሏል ማለት ይቻላል። በእርግጥ ሳምፕል ሳይዙ በጣም ትንሽ ነው አሁንም ቢሆን
ገና ለቼልሲ 3 ጨዋታ ነው ያደረገው። ስለዚህ እንደውም ምርጡ ነው ከማለት ይልቅ ሊሆን ይችላል ማለት የሚሻል መሰለኝ። የ22 ዓመቱ ዴላፕ እንግዲህ በቼልሲ 3 ጨዋታዎችን ያደረገው በአጠቃላይ በዚህ ቶርናመንት ነው የሆነው። 3ቱንም ጨዋታዎች በ30 ሚሊዮን ፓውንድ ከኢፕስዊች ከተዘዋወረ በኋላ ነው። እነዚህ ጨዋታዎች እንግዲህ ሚናውን የገለጠበት ነው ማለት ይቻላል። እንዲሁ ተስፋ የሚሰጥም ነው፣ ትልቅ አቅም እንዳለውም ያሳየበት ነው። ጎል አስቆጥሯል። ደግሞ ከሎስ አንጀለስ ጋር በነበረው ጨዋታ አሲስት አድርጓል። ከፍላሚንጎ ጋር በነበረውም ጨዋታ ቢሆን ለተፈጠሩ እድሎች ኢንቮልቭ አድርጓል በደንብ። ከሊያም ጋር በሚኖረን ነገር ሂደቱ ፈጣን እንዲሆን እንጠብቃለን፣ ምክንያቱም እሱን እናውቀዋለን፣ ሚናውን ያጫወት ስታይሉን ማለታቸው ነው። እናም እርሱም ደግሞ ያውቀናል እንዴት መጫወት እንደምንፈልግ። በማንቸስተር ሲቲ አንደር 23 ያሰለጠኑትና አሁን ደግሞ በቼልሲ አሰልጣኙ የሆኑት ኤንሶ ማሬስካ ስለ ዴላፕ የተናገሩት ነበረ። ከዛ ጨዋታ በኋላ በማንቸስተር ሲቲ አንደር 23 በማሬስካ ስር በአንድ የውድድር ዘመን 24 ጎሎችን ያስቆጠረው የነበረው ዴላፕ እና አሁን በቼልሲም የሚጠበቀው በዚህ አስቆጣሪነት ብቃቱና ችሎታው እንዲገለጥ ነው። ለዛም ነው አሁን በብዛት ሊያም ዴላፕ ከዲየጎ ኮስታ በኋላ በቼልሲ ፕሮፐር ስትራይከር ነው ማለት ይቻላል እየተባለ ያለው። ስል የማስቆጠር ወይም ጎል የማስቆጠር ደመነፍስ ያለው ነው። ቼልሲ ደግሞ አጥቶት የነበረው አንደኛው ነገር ፊዚካል ፕሬዘንስ ነው። እሱንም መጨመር የሚችል አጥቂ ነው ዴላፕ። ከዲየጎ ኮስታ ጋር የሚቀራረብ ነው፣ ግን በተለየ ችሎታ ነው የሱ። ከዴላፕ በፊት እንግዲህ የቡድኑ አጥቂ ጃክሰን አለ። የሊያም ዴላፕ መምጣት ደግሞ ጃክሰንን በጣም የሚያተጋው ነው። ፉክክሩ ለቦታ የሚደረገው ትንቅንቅ የበለጠ ይጨምረዋል ማለት ነው። ጃክሰን እንግዲህ ሲሪየስ ባትል ነው የሚገጥመው በቋሚነት የመሰለፍ ቦታውን ለማስጠበቅ ወይም ደግሞ ከዚህ በኋላ ቦታውን ለማግኘት ማለት በሚቻል መልኩ። ምክንያቱም አዲሱ 9 ቁጥር የቼልሲ ማጥቃት በጣም ኢፌክቲቭ አድርጎታል። ደግሞ ባላንስድም ሆኗል። ከተመለከታችሁት ቡድኑ ማጥቃት ላይ በክለብ የዓለም ዋንጫ ጨዋታ ኒኮ አላስፈላጊ ቀይ ካርድ ተመልክቶ ነበረ። እንዲሁ በተጠናቀቀ የውድድር ዘመንም ቢሆን ቼልሲ ከሱ የሚጠብቀውን ነገር አላገኘም፣ ወይም ጃክሰንም ዲሊቨር ማድረግ አልቻለም። ያንን ከማድረግ ጎድሎ ነበር ማለት ይቻላል። እዚህ ላይ አሁን እንግዲህ ዴላፕ መጥቶበታል። አሁን ጃክሰን የመሰለፍ እድል እንኳን ለማግኘት የበለጠ ፐርፎርም እንዲያደርግ ይገደዳል። ግን ጃክሰን ምን ጥቅም አለው ካልን በተጎዳባቸው ወይም ደግሞ በቅጣት ባልነበረባቸው ጨዋታዎች የቼልሲን ፐርፎርማንስ በደንብ ተመልከቱና ከኳስ ውጭ የሚኖረውን እንቅስቃሴ ያንን ጥቅም አለማግኘቱ ቼልሲን በመጠኑም ቢሆን ጎድቶ ተመልክተናል። ግን ዋናው ስራው አጥቂ ነው፣ ኳስና መረብን ማገናኘት፣ ጎል ማስቆጠር ስለሆነ እንጂ ከዛም በተለየ መልኩ ሌሎች አንዳንድ መሻሻሎችንም የተመለከትንበት ነበር። ለማንኛውም ግን አሁን ይሄ ቦታ በጣም ኮምፒቲቲቭ ነው፣ ተወዳዳሪ መጥቶበታል እና ድጋሚ ቦታውን ለማግኘት ብዙ ጥረት ማድረግ ይኖርበታል። ዴላፕ በጣም ኃይለኛና ቀጥተኛ እንዲሁ ደግሞ ጠንካራ አጥቂ ነው። ቀልጣፋና ባለተሰጥኦም ነው ማለት ይቻላል። በዛ ላይ ለሆልድ አፕ ፕሌይም ደግሞ የተመቸ ነው። በሆልድ አፕ ፕሌይ ኳስ የመቀበል ብቃቱ ከተጋጣሚ ተከላካዮች ኳስ መከላከል ሰውነቱን ተጠቅሞ ማለት ነው። ፊዚካሉም ያው እንደምታዩት ነው። ፖዚሽን ሪቴን ማድረግም ይችላል። የተጋጣሚን ተከላካይ መዋቅር ወይም አደረጃጀት ደግሞ ዲስራፕት የማድረግ ትልቅ አቅም ያለውም ተጫዋች ነው። እንግዲህ አሁን የ9 ቁጥር እርግማን አብቅቷል። ቢያንስ በዴላፕ የመጀመሪያ ጨዋታዎች ይህንን ማለት ይቻላል። ቼልሲ ቀጣዩን ኮከብ አጥቂ ያገኘ ይመስላል ማለት እንችላለን። ከ9 ቁጥር ጋር በጣም የሚስማማ ነው ይሄ ተጫዋች። ለአመታት እንግዲህ በ9 ቁጥር ቦታ ተጫዋቾች ላይ ውድ ገንዘብ አውጥቷል። ቼልሲ ግን በቅጡ አልሰራም፣ ወይም ያልተሳካ ነበር፣ የተበላሸ ቀድም ነበር ማለት ይቻላል። አሁን በዴላፕ እንግዲህ እንደ አዲስ ነው የጀመረው። ክሊኒካል አጥቂ ነው። እድለኛ ባልነበረባቸው እነዚህ የ9 ቁጥር ተጫዋቾች ክብደት ነበረው አይደል? ይሄንን ማሊያ ለብሶ መገኘት ለብሶ መታየት ራሱ የ9 ቁጥር ከርስ ነው ይባል ነበር። ይሄን እርግማን ያለበት ቁጥር ነው በሚል የተጫዋቾች ኬሪየር ላይ ራሱ እሱን እየጎዳቸውም እንደነበረ ማየት እንችላለን። ግን አሁን ይሄ ተጫዋች አግኝቶታል። ባገኘው ጊዜ ግን ይሄን ማሊያ እድለኛ ባልነበረው ቁጥር ክብደቱ አልረበሸውም። ይሄን ቁጥር መልበስ አልረበሸውም። በሜዳ ላይ ፐርፎርማንሱ ያንን ማየት ይችለናል እና አሁን እድለኛ ካልነበሩት እድለኛ ወደ ሆነው ሰው መጥቷል ማለት ይቻላል። እናም አሁን እድል ከዴላፕ ጋር ትመስላለች።